አሁን ሰዓቱ እጅህ ከምን ነው እጅህ ከምን ላይ ደግሞ የተለያዩ መረጃዎችን ወደ እናንተ እናደርሳለን እንግዲህ ጀምሮታል እጅህ ከምን አንዱ መረጃችን ምርኩዝ መድረክ 33ኛ መድረኩ የረመዳን ቀለማት 7 ወደ ሻሸመኔ አምርቷል ሻሸመኔ ከተማ ያላችሁ ተመልካቾቻችን እንኳን ደስ ያላችሁ እዚያው አካባቢው ያሉ እንግዲህ አጎራባች ከተሞችም ጭምር ማለት ነው የሚታደሙበት ልዩ መድረክ ነው የሚሆነው ምርኩዝ መድረካችን የረመዳን ቀለማትን የሚዳስስ ታላላቅ እንግዶች የሚገኙበት መድረክ ነው እንግዲህ በዚያ መድረክ ላይ እንድትታደሙ እናሳውቃለን ማለት ነው ሐዋሳ ከሻሸመኔ ሩቅ አይደለም ቅርብ ነው በጣም ቅርብ ነው ያው እዛው አካባቢ ማለት ሐዋሳም ላሉ እዚህ ለሐዋሳም ተመልካቾቻችን ዙሪያውን ላላችሁ በሙሉ ምርኩዝ የፊታችን እሁድ ይከናወናል የካቲት 8 ማለት ነው ዝግጁ ሆናችሁ የምትገባበዙት ቤተሰብ ካለ ቀደም ባላችሁ ቲኬት በመግዛት ዝግጁ በመሆን ለፕሮግራሙ ራሳችሁን እንድታዘጋጁ ቲኬቶችን በዚያው በሻሸመኔ ከተማ የተለያዩ ቦታዎች ታገኙታላችሁ በሚንበር ቲቪ የፌስቡክ ገጾች በቴሌግራም ገጾች መረጃዎችን እንድትከታተሉ ለማስታወስ እንወዳለን ማለት ነው በማስቀጠል ደግሞ ሌሎች መረጃዎች እጃችን ላይ ይገኛሉ አንዱ መረጃችን እንግዲህ የተለያዩ ጉዞዎች ይደረጋሉ በአሁኑ ሰዓት የእግር ጉዞዎች ይደረጋሉ ከመካ መዲና ማለት ነው የተለያዩ ፓኬጆች እየተዘጋጁ ጉዞ ያደርጋሉ ሰዎች ያገኘነው የሳምንቱ መረጃ ግን ከመካ መዲና ያለውን ጉዞ 20 የሚጠጉ ሴቶች እንግዲህ ተሰባስበው የእግር ጉዞ አድርገው 6 ቀን ፈጅቶባቸዋል መዲና ገብተው ሲገቡ ደግሞ አቀባበልም ተደርጎላቸዋል ቪዲዮውን ይከታተሉት حياكم الله حياكم الله مرحبا شوفوا مشاعر الاستقبال كيف الله والله الله يعطيها العافيه السيده هذه شوفوا على فكره كلهم جايين مشي من مكه الى المدينه جو مشي يعيشوا الرحله يعني من مكه مشوا مع درب الرسول اللهم صل وسلم عليه حتى وصلوا الى المدينه المنوره شوفوا ቪዲዮን አይተን ተመልሰናል 400 ኪሎ ሜትር ያህል በ6 ቀን በጣም ጎበዞች ናቸው ደግሞ ወጣቶች ብቻ አይደሉም ሴቶቹ በእድሜ ጠና ያሉም አሉ እና በጣም ከባድ ነው ምናልባት በጣም ከባድ ነው አሁን ይሄ የኡምራ ፓኬጅ ምናምን ይዘጋጃል እንደዚህ አይነት ትሬንድ ደግሞ እየተለመደ መጥቷል በተለይ ይሄን እንደ አንድ ትሬንድ አድርገው የሚሰሩ ሰው ሙህሪም ቱርሶች ከዚህ በፊት ጉዞ ማድረጋቸውን በተለያየ ቪዲዮአቸው ላይ ተመልክተናል እንዲህ አይነት ጉዞ ማድረጋቸው ግን በጣም የተለየ ይመስለኛል በጣም የተለየ ነው ለማንኛውም አላህ Subhanahu Wa Ta'ala እንዲቀበላቸው ዱዓችን ነው በቀጣይነት የምናገኘው መረጃ ደግሞ አንድ አባት በቤተሰብ ውስጥ 13 ሐፊዞችና 6 ዶክተሮችን ማስመረቁን ፋሚሊ መርከዝ የፋሚሊ መርከዝ የምሁራንና የሁፋዞች ቤት አይነት ነገር ነው እንግዲህ እኚህ ሰው ተሚል መሐመድ ቢን ሸመሪሽ ይሰኛሉ በእድሜ የገፉ ናቸው ልጆች አሏቸው የልጅ ልጆች አሏቸው ከዛ ውስጥ 13 ደርሰዋል እንግዲህ ሐፊዞችን በማስመረቅ ማለት ነው ከዛ መካከል ደግሞ የተለያየ ማማከር ስራ የሚሰሩ በዶክትሬት የተመረቁም ደግሞ 6 ልጆችና የልጅ ልጆች አሏቸው በቤተሰብ ደረጃ በጣም በቃ ኦርጋናይዝ የተደረገ ነው በዱንያ በአኺራም የተሳካለት ማለት ይሄ ነው ተዋረሳለህ አሁን ለምሳሌ አንዱን ተከትሎ ቤት እንደዚህ ሐፊዝ ምናምን ካለ እሱን ተከትሎ የሱን ፈለግ የሚከተሉ ልጆች ምናምን አልተጣም በቤተሰብ ደረጃ ግን እንደዚህ ምናልባት ለመጀመሪያ ጊዜ ስንሰማ ይመስለኛል እንግዲህ በርካታ ሰዎች ይኖራሉ ሁለትም ሶስትም ሐፊዝ ያለባቸው 13 ግን ልጆችና የልጆች ሐፊዞች ማግኘት በጣም መታደል ነው አላህ
ሱብሓነሁ ወተዓላ ይቀበላቸው። ቪዲዮውን እስኪ ተከታትለን እንመለስ። ለሳቸው ቅና የሚተሰጠበት የተመሰገነበት መድረክም ጭምር ነው። تدرون أن هذا الرجل تخرج من أسرته 13 حافظ وحافظة لكتاب الله، ما بين ابن وحفيد، ومو بس حفاظ، 6 منهم دكاترة واستشاريين، يعني طبيب وحافظ لكتاب الله. أول حافظ عندك في البيت قبل كم تقريبا؟ قبل أكثر من 10 سنوات تقريبا. محمد تعال محمد قرب. حطيت منافسة بينهم، قلت اللي يحفظ أو في مسابقة. نعم أنا دائما أقول لهم اللي يحفظ القرآن تكون ذاكرته تكون أقوى. واحمد الله واشكره اللي حفظوا القرآن هالحين منهم 7 دكاترة. أي ما شاء الله تبارك الله. اللي حفظ القرآن طبعا بإذن الله هو تكون ذاكرته أقوى من غيره. جميل ما شاء الله. وكل اللي حفظوا القرآن قلت لك عنده الحين 7 دكاترة. 7 دكاترة. أي نعم. خاتمين اللي مداوم بالرياض واللي بحايل واللي بعرب. وإحنا ما عندنا كلية طب هنا. تبارك الله. أي نعم. لا دكاترة الطب. دكاترة الطب. أي نعم. أنت خدمت هالبلد. نحمد دكتور الله. وخاتم القرآن. نحمد الله. فالله يبيض وجهك. الله وهذا هذا ولدك؟ هذا ولدي ولد الحفيد. إيه أبوه يعني أنت مورث القرآن حتى الأحفاد. الله يرحمه. هذا والله الورث. الله يعافيك. ما شاء الله تبارك. እንግዲህ ጋዜጠኛውንም እንደሰማነው ሲያደናንቃቸው ነበር። ከልጅ ልጆቹ መካከል ሐፊዞቹንም ጭምር እያቀረበ ሲያሳየን ነበር። አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው፣ የልጆቻቸውን በረካ የሚያገኙ ያድርጋቸው። በጣም ደስ ይላል። ማለት ቤተሰብ ውስጥ በዚህ መልኩ ምናልባት ቅድም እንዳልነው መርከዝ ውስጥ ነው የምትጠብቀው። አሁን አስበው እዚህ ቤተሰብ ላይ ሰብሰብ ብለህ ከራት በኋላ ሙራጃ አለ ምናምን ነው የምትባል። እውነት ነው ያስብላል። ቀጣዮቹ እጅ ከምን መረጃዎቻችን ደግሞ በበረዶ ዙሪያ ናቸው። ዱዓ ላይቭ ሲተላለፍና ሌላ ደግሞ አንድ ይሄን ሳምንት ዘምተንበታል። በረዶ የሰሞኑን ያለው ከአየሩ ጸባይ ጋር በተያያዘ ነው። በጣም እያየን ነው። እኛ ደግሞ ቅዝቃዜው እየደረሰን ነው። በጣም አስፈሪ የሆኑ ቪዲዮዎችን እንዲያውም እዚህም እየተመለከትን ነበር። በአሜሪካ የተለያዩ ከተሞች፣ በአውሮፓ በሌሎችም አካባቢዎች በጣም አስደማሚ የሆነ በረዶ እያየን ነበር፣ በራሽያም ጭምር ማለት ነው። እነዚህ የበረዶ አይነቶች ደግሞ መኪኖችን ከመንቀሳቀስ ከተማ ስራ ወጥቶ ከመስራት ምናምን በጣም አስፈሪ ናቸው። የበረዶ አይነቶቹ ሲነፍሱ ምን ሲሉም ማለት ነው። ዊንተር ምን ሀስካም ይላሉ ፈረንጆቹ። ዊንተር መጥቷል ወደ ቤት ገባ እንደማለት ነውና በጣም የሚያስፈሩ ድባቦችን እያየን ነበረ። ከዚያ ውስጥ ሞንጎሊያ አካባቢ ሙስሊሞች ናቸው በበረዶ ተራራ ላይ ወጥተው ሲሰግዱ ምናምን እያየን ነበር። በጣም እንትን ነው ግግሩ ራሱ በረዶ ተከምሮ። እኔ አሁን ግራም ይገባኝ እዛ አካባቢ የሚኖር ሰው ምንድነው የሚመገበው? ማለት አሁን አዝመራው ሙሉ ነገሩ በረዶ ከልሎታል። አሁን ፈረሶቹ አይታቸው ከሆነ ቆሞ ምናምን የሆነ ነገር ሲያመነጅግ ምናምን ምንድነው የሚበላው? የሞንጎሊያ አካባቢ በብዛት ቅልጥም ያበዛሉ። በብዙ ቪዲዮ ላይ እሱ ነው የሚያዋጣቸው። እዛ በረዶ ላይ የሚገራርም ቅልጥም ነው በቃ የምትበላው ማለት ነው። በዋነኝነት ውስጥ ሳብ እያደረጉ ለሙቀት እንዲሆን ጮማ ያበዛሉ ምናምን። እንደዛ አይነት ያመጋገብ ስርዓት እንዳላቸው እንግዲህ በቪዲዮዎች ላይ አይቻለሁ። ለማንኛውም ሞንጎሊያዎች ወታደሮች ናቸው። ተራራው አካባቢ ሲሰግዱ የሚያሳየውን ቪዲዮ እንጋብዛችሁ። በቀጣይነት ደግሞ የምናቀርብላቸው ወደ ቱርክ ይወስደናል። ምናልባት ላይቭ ዱዓ ሲመለስ ትሬንድ ነበረች። ረጅም ጊዜ ቪዲዮዋ ቫይራል ወጥቷል፣ በደንብ ታይታለች እና ላይቭ ዱዓ አድርጋ እዛው ሲመለስላት ቱርካዊ ህፃን ልጅ ነች። በመስኮት ወጣ በቃ ያው በረዶ ማየት ፈልጋለች። እንግዲህ እንደማንኛውም እንደ አላህ ያ ረቢ በረዶ ጣልልንና እንየው እያለች ረጅም ሰዓት ዱዓ ስታደርግ ነበር። ከዚያ ገብታ ወደ ጨዋታ ቀጥላ ነበርና በረዶ ደግሞ ወዲያው ዘነበና ሲዘንብ እናቷም ጭምር ዱዓሽ ተመለሰ እያሉ ወደ ውጭ እንደገና ተመልሰው በደስታ ደግሞ አላህን Subhanahu Wa Ta'ala ስታመሰግን ተሽኩር ስትል በቱርክኛ ትሰማለችና እቺን ህፃን ደግሞ እንጋብዛቸው። ዛሬኛንም ዱዓ ላይቭ አሚን አሚን። ዛሬ አሁን ለማንኛውም ዱዓ ተከታትለን ተመልሰን እንገናኝ። ኑር bize kar yağdırtır Allah, ne olur bize kar yağdırtır, ne olur. Allah beni duyuyor musun?
yaratır. Allah'ım ne olur. Bizim her yer bembeyaz olsun. Ne olur bize kar yağdırın. Ne olur. Niye kar yağmıyor? Bak duaların kabul oldu. Evet mutlu musun? Çok mutluyum. Ya Rabbim inşallah böyle yağmaya devam eder değil mi Evet. anne? İnşallah. Allah'ım teşekkür ederim. Böyle yağdırmaya devam et. ቪዲዮውን አይተን ተመልሰን መጥተናል። ያው ተመልካቾቻችን ብዙ ማህበራዊ ሚዲያ ላይ የሚያዩቸው ቪዲዮዎች አሉና እነዚህ ደግሞ እኛ ለሞዳ ዝግጅታችን መርጠን ለተመልካቾቻችን ያጋራናቸው ናቸው። በዚህ ሳምንት እጅ ከምናችን ይህን ይመስል ነበር። ቪዲዮቹ ዘና እንደሚያረጉ ግርምታ እንደሚፈጥሩ እንዲሁም ደግሞ ትምህርት እንዳላቸው ደግሞ ተስፋ እናደርጋለን። ክብራትና ክብራን ተመልካቾቻችን እንግዲህ በሀገራችንም የተለያዩ ክስተቶችን እዚህም እዚያም እንመለከታለን። የኢትዮጵያ እስልምና ጉዳዮችን በርካታ እንቅስቃሴዎች አሉት። እዚህም እዚያም የሚንቀሳቀሳቸው ነገሮች አሉ። በሳምንቱ የተለያዩ መድረኮች ነበሩ፣ ስለኔ መድረክን ጨምሮ ማለት ነው። በሸራተን አዲስ ልዩ ፕሮግራም ስለኔ በሴቶች ላይ ትኩረት አድርጎ በስልጠና በተለያየ የማማከር ስራዎች እየሰራ እያነቃ እያበረታ የሚገኝ ትልቅ አንጋፋ ተቋም ነው። ስመካነ ሰላም ነች የምትመራው ተቋሙን። በሸራተን አዲስ ልዩ ፕሮግራም አዘጋጅተው ተመሰጋግነው ነበር። እንግዲህ የረጅም ዓመታትን አገልግሎት በመስጠት መቆየቱን በማስመልከት ማለት ነው። እንግዲህ ይሄ በጣም የሚያስደስት የሚያበረታ ጉዳይ ነው ብለን እናስባለን። በነገራችን ላይ የኢትዮጵያ እስልምና ጉዳዮች አመራርም በሻሸመኔ ከተማም ተገኝተው እንግዲህ የተለያዩ ስራዎችን ጉብኝት ሲያደርጉም ጭምር ነበር። አዎ የተለያዩ መረጃዎች በዚህ ሳምንት በተለይ ተመልካቾቻችን በሚንበር ቲቪ የፌስቡክ ፔጃችን ላይ ምንለቃቸው መረጃዎችን ያስተውላሉ ያሉ ብለን እናስባለን። የሞዳ ዝግጅታችን ይቀጥላል። የተለያዩ ያሰናዳናቸው መሰናዶዎች አሉ። እነሱን ደግሞ ጋብዘናቸው ተከታትለን በድጋሚ ተመልሰን እንገናኛለን። መርሐባ ክቡራትና ክቡራን ተመልካቾቻችን ከሞዳ መዝናኛችን ጋር አብራችሁ እንድትቆዩ በድጋሚ ጋበዝን። መልካም ቆይታ ይሆንላችሁ።